ሰላም እንዴት ውላችኋል የተወደዳችሁ ተመልካቾቻችን ከሰዓቱ ከዜና ኢትዮጵያ ቢዝነስ ዘገባ ጋር ወይን ሸደጀኒ ነኝ የቢዝነስ ዜና ስፖንሰራችን ኦሮሚያ ባንክ ነው ኦሮሚያ ባንክ እናመሰግናለን ወደ መጀመሪያው ዜና አልፋለሁ ከተቋቋመ የ8 ወራት እድሜን ያስቆጠረው ለሚ ናሽናል ሲሚንቶ ፋብሪካ በሲሚንቶ አቅርቦትና ዋጋ ላይ የነበሩ ችግሮችን በከፍተኛ መጠን ማቃለሉ ተገለጸ በቀን 150 ሺህ ኩንታል ሲሚንቶን የሚያመርተው ፋብሪካው በሺዎች ለሚቆጠሩ ዜጎችም የስራ ዕድልን ፈጥሯል ህይወት አበበ ተጨማሪ አላት የኢትዮጵያ መንግስት ቀጣይነት ያለው ኢኮኖሚያዊና ማህበራዊ ልማት እንዲስፋፋ ለማስቻል እንዲሁም የህብረተሰቡን የኑሮ ደረጃ ለማሻሻል የግል ኢንቨስትመንቱን ዘርፍ የሚያበረታታ ስርዓት ፈጥሮ እየሰራ ይገኛል በተያዘው ዓመት መጀመሪያ ተመርቆ ስራ የጀመረው የለሚ ናሽናል ሲሚንቶ ፋብሪካ መንግስት ለዘርፉ የሰጠውን ትኩረት ማሳያ ሆኖ ይነሳል እንደሚታወቀው የለሚ ናሽናል ሲሚንቶ በግንባታ ሂደትም ሆነ ከዛም በኋላ በመንግስት ደረጃም ትልቅ ድጋፍ የነበረው ፋብሪካ ነው ከሀገራዊ ሁኔታ ካለው ፋይዳ ጋር ተያይዞ በአጭር ጊዜ ውስጥ ተገንብቶ ወደ ስራ የገባ ፋብሪካ ነው ፋብሪካው ባለፉት 6 ወራት ያመረተው የምርት መጠን ከዛም ባለፈ ደግሞ ወደ ገበያ ያቀረበው ከ12 ሚሊዮን ኩንታል በላይ የሚሆን የሲሚንቶ ምርት ትልቅ ምስክር ሊሆን የሚችል ነው በቀን 150 ሺህ ኩንታል ሲሚንቶ የሚያመርተው ለሚ ናሽናል ሲሚንቶ ባለፉት 6 ወራት በሲሚንቶ ገበያው ላይ ከፍተኛ መረጋጋትና የዋጋ ቅናሽ እንዲኖር የሚያስችል ምርት ለገበያው ማቅረብ ችሏል በኢስት አፍሪካ ሆልዲንግስና በWH መስራችነት የተቋቋመ በምስራቅ አፍሪካም ሆነ በአፍሪካ በሲንግል ላይን ግዙፍ የሚባል ፋብሪካ ነው እንደ ኢስት አፍሪካ ናሽናል ዲስትሪቢዩሽን ባሉ ተቋማት በመጠቀም ከዛም አልፎ ናሽናል ትራንስፖርት ከሚሰኙት ኩባንያ ጋር ተቀናጅቶ የትራንስፖርት ፋሲሊቲን መጨመር ቫልዩ አድ በማድረግ በመላ ሀገሪቱ ያሰራጨ የአገሪቷ ላይ ያለውን የሲሚንቶ አለመረጋጋት በከፍተኛ ሁኔታ የቀረፈ እና የሲሚንቶ እጥረቱን ያረገበ የዋጋ መረጋጋትም የፈጠረ ትልቅ ፋብሪካ ነው ፋብሪካው በሲሚንቶ ምርት በምርት ስርጭትና መሰል ሰንሰለቶች የአካባቢው ነዋሪዎችን ጨምሮ በሺህ ለሚቆጠሩ ዜጎች የስራ ዕድል መፍጠር የቻለ መሆኑም ይነሳል የስራ ዕድልም እንደሚታወቀው ያው የአካባቢው ሰራተኛ በቋሚነትም ይሁን በጊዜያዊ በተጨማሪም ደግሞ የተለያዩ የውጭ አንድ ላይ ተደራጅተው የሚሰሩ ማህበራቶችንም ፈጥረን በሲሜንት ሎዲንግ እና አንሎዲንግ ላይ በማቴሪያል ማውረዶች ላይ በተለያዩት ላይም እንደዛው እድል ስራ የፈጠረበት ሁኔታ ነው ያለው በትራንስፖርቴሽን የተለያዩ ሮ ማቴሪያሎች አሉ ከጀማ ምናመጣቸው ከደብረዘይት ከተለያየ ቦታ ምናመጣቸው እነሱም ቢሆኑ እንደዚሁ በመደራጀት በማህበር አንድ ላይ ተፈጥረው ከኛ ጋር ሆነው አብረው እየሰሩ ያሉበት ሁኔታ ነው ያለው ማለት ነው በሰሜን ሸዋ ዞን በእንሳሮ ወረዳ ላይ የተገነባው ይህ የሲሚንቶ ፋብሪካ በሀገራችን ውስጥ የሚገኙ የሲሚንቶ ፋብሪካዎች በአመት ከሚያመርቱት 6.7 ሜትሪክ ቶን ላይ ለብቻው 4.5 ሜትሪክ ቶን ምርት እንደሚጨምር መረጃዎች ያመለክታሉ ይህም እንደ ሀገር ያለውን የሲሚንቶ ፍላጎት እጥረት በዘላቂነት ያረጋጋል የሚል ተስፋ ተጥሎበታል የቡና ማሳቸው በዘመናዊ መተግበሪያ ተለክቶ የማረጋገጫ ሰነድ ማግኘታቸው ተጠቃሚነታቸውን እንደሚያሳድግላቸው በደቡብ ኢትዮጵያ ክልል የይርጋ ጨፌ ወረዳ አርሶ አደሮች ተናገሩ የክልሉ ግብርና ቢሮ ከግብርና ሚኒስቴር ጋር በመተባበር በአይነቱ የመጀመሪያ የሆነ በተንቀሳቃሽ መተግበሪያ ተለክቶ የተዘጋጀ የቡና ማሳ ባለቤትነት ማረጋገጫ ሰነድ ለአርሶ አደሮች አስረክቧል ተመስገን ተስፋዬ አርሶ አደር ፈቃዱ ዮሐንስና እታገኘው ታምሩ በጌዲኦ ዞን ይርጋ ጨፌ ወረዳ ወጊዳ ቀበሌ ነዋሪዎች ሲሆኑ ያላቸውን የቡና ማሳ በዘመናዊ ተንቀሳቃሽ መተግበሪያ አስለክተው ህጋዊ የይዞታ ማረጋገጫ ሰነድ አግኝተዋል ማሳይን አስለካውኝ ባለቤትም የለኝም ይዞታ ሰርቲፊኬት ሊቶስጂ ስብሰባ ነው ያልኩ ሰርቲፊኬትን ወስጄ ቡናዬን ደግሞ በፈለኩበት አገር ሄጄ እንዲሸጥ ሰርቲፊኬት ሰጥተውልኝ ይሄው ተጠቃሚ ሆኛለሁ በዚህ ሰርቲፊኬት ከባንክም ብድር አገኝታችሁ በቂ ሰፊ የሆነ ስራ ትሰራላችሁ በማለት በቂ ትምህርት ለኛ ሰጥተውን ዛሬ ይሄን ሰርቲፊኬት በእጅ በመያዛችን በጣም ደስተኞች ነን በሰነዱ አጠቃቀም የተሻለ ግንዛቤ መፈጠሩን የጠቀሱት የአካባቢው አርሶ አደሮች ከብድር አገልግሎት ጀምሮ የቡና ማምረት ስራቸውን ይበልጥ ውጤታማ ለማድረግ እንደሚጠቀሙበት ተናግረዋል ከመንግስት እንደተባለ መሰረት አቅምም ከደከመ ከመንግስት ብድር ወስጄ ወደፊትም እንደ ሰዎችን
ወደዚህ ወደፊት አደርጋለሁ። በባንክ ቤትም ሆነ በጠቅላላ በሄድኩበት መንገድ ሰርቲፊኬት አስይዤ ተጠቃሚ ሆኜ የፈለኩትን መኪናም ገዛለሁ ብል የፈለገውን ነገር ሰራለሁ ብል ተጠቃሚ ሆኜ ታይቻለሁ፣ ሰምቻለሁ። የሰጠኝን እድልም ደግሞ ተጠቃሚ ሆኜ ዛሬ ለዚህ በቅቻለሁ። ተመልካቾች እንግዲህ ወቅቱ በልግ መሆኑን ያክል ትንሽ ካፌ ያለበት አካባቢ ነው የምንገኘው። አካባቢው ደግሞ በደቡብ ኢትዮጵያ ክልል በቡና አብቃይነቱ እንዲሁም በጣፋጭ ቡና ጣዕሙ የሚታወቀው የይርጋ ጨፌ ወረዳ ነው። አርሶ አደሮቹ መሬቱ በመለካቱ ደስተኞች መሆናቸውን ገልጸዋል። ከዛ ባሻገር ለጉዳዩ ልዩ ትኩረት ተሰጥቶ በክልል ደረጃ እየተሰራ መሆኑን የሚመለከታቸው የክልሉ የስራ ኃላፊዎች አስታውቀዋል። የሁለተኛ ደረጃ መሬት ሰርቲፊኬት የቡና ሰርቲፊኬት የያዙ ሁኔታዎቹ መኖራቸው ሲረጋገጥ ነው። ስለዚህ ይሄ በጣም ለነሱ ትልቅ አስተዋጽኦ ስለነበር እሱን መነሻ አድርገን ዛሬ ላይ ለአርሶ አደሩ ሰርቲፊኬት እየሰጠን ነው የምንገኘው። ይሄንን ስራ ደግሞ በይበልጥ በክልላችን ቡና አብቃይ አካባቢዎች ላይ በስፋት የምናደርገው ነው ማለት ነው። የማረጋገጫ ሰነዱ በተንቀሳቃሽ መተግበሪያ ደረጃ ተሰርቶ ወደ አርሶ አደሩ ሲደርስ በአገር አቀፍ ደረጃ የደቡብ ኢትዮጵያ ክልል የመጀመሪያው መሆኑን በግብርና ሚኒስቴር የገጠር መሬት አስተዳደርና አጠቃቀም መሪ ስራ አስፈጻሚ አቶ ትግስቱ ገብረ መስቀል ገልጸዋል። ኤክስፖርት በሚያደርጉበት ጊዜ እዚህ አካባቢ ያሉ አርሶ አደሮች በቀጥታ ተጠቃሚ ናቸው። ቦታቸው ታወቀላቸው። ቡናው የይርጋ ጨፌ ቡና ወይን የአካባቢ ስምን የያዘ ቡና ይሄዳል። ልዩ የገንዘብ አቅምን ወይን ሀብትን ይጨምርላቸዋል ማለት ነው። ያ ትልቅ ነገር ነው። ከዛ ይርጋ ጨፌ ልዩ የሚያደርገው እንዴት ነው? ሙከራ ተግባራውን ፈጽመን የመጀመሪያ ደቡብ ኢትዮጵያ ይርጋ ጨፌን የመጀመሪያ ይሄ ሰርቲፊኬት በዚህ ቴክኖሎጂ የተሰጠው በደቡብ ኢትዮጵያ ክልል ይርጋ ጨፌ ወረዳ በፓይለት ደረጃ የተጀመረውን ዘመናዊ የቡና መሬት ምዝገባ ስርዓት ቡና አብቃይ በሆኑ ሌሎች ሀገሪቱ አካባቢዎችም ለማስፋፋት በትኩረት እንደሚሰራ ተመላክቷል። ተመልካቾች የቢዝነስ ዜናችን እንደቀጠለ ነው። በኢትዮጵያ ከውጭ ይገቡ የነበሩ ምርቶችን በሀገር ውስጥ በማምረት በኩል ከጊዜ ወደ ጊዜ ለውጦች እየተመዘገቡ ይገኛሉ። ይህም ሀገሪቱ ታወጣው የነበረውን ከፍተኛ የውጭ ምንዛሪ ከመቀነሱ ባሻገር ሀገራዊ የማምረት አቅምን እንደሚያሳድግ ይታመናል። ባልደረባችን ሳምሶን ገድሉ ከዚህ ቀደም ከውጭ ገባ የነበረ ምርት በሀገር ውስጥ በማምረት የጀመረን ፋብሪካ የስራ እንቅስቃሴ ተመልክቶ ተከታዩን ዘገባ አድርሶናል። በኢትዮጵያ ተኪ ምርቶችን ለማምረት ከፍተኛ ትኩረት ተሰጥቶ እየተሰራ እንዳለ ይታወቃል። ዛሬ የተገኘሁት እዚህ ያለሁት ኤልዳር ትሬዲንግ ውስጥ ነኝ። እዚህ አንድ ፋብሪካ አለ ከጀርባ የምትመለከቱት። ወደ ውስጥ ገብተን ምን የሚያስላል የሚለውን እናያለን። አብራችሁ እንኳን ደህና መጣ። እዚህ ጋር ጨርቅ የምንቆርጥበት ፓርት ነው። ሜዠር ይደረግና በሁለት ማሽኖች ጨርቆቹን እንቆርጣለን። ከሃይላንድ ወደ ጥጥነት የተቀየረው ፋይበር እዚህ ጋር ይጀምራል ማለት ነው። እነዚህ ባሮች ምንድነው ስራቸው? ጥጡን በጣም ሶፍት እያደረጉ መሄድ ነው። ስለዚህ በጣም ብዙ እንትኖች ናቸው ያሉት፣ ብዙ መዳመጫዎች ናቸው ያሉት። እየዳመጠው ሞር ሶፍት እያደረገው ይሄዳል ማለት ነው። ይሄ ሁለተኛው ስቴፕ ነው። እዚህ ጋር ሲመጣ ቅድም ያየው ሃይላንድ ኦሬዲ ፖሊስተር ፋይበር ነው። ስለዚህ በጣም ስስ ነው። ኦሬዲ እዚህ ጋር ጥጦ ነው። አሁን ከኦፊስ ላይ ያሉትን ጨምሮ ወደ 67 ሰራተኛ አለ። አብዛኞቹ ሴቶች ናቸው። ለሚሊተሪ ስታንዳርድ የሆኑ የስሊፒንግ ባጎች እናመርታለን። የክረምት ጃኬቶች አሁን ቅርብ ጊዜ እንጀምራለን፣ ክረምቱ እየመጣ ስለሆነ። በደንብ ውስጡ ፋይበር ነው። ይሄ አሁን አንተ ለበስከው ይሄ ነው ውስጡ ያለው። ስለዚህ እነሱ እንጀምራለን። ሃይላንድ ወደ ጥጥነት የሚለውጠውን ማሽናችሁን ጨምር አሁን ለጊዜው አቁማችሁታል። ምክንያቱ ምንድነው? እሱ ንገረኝ። እዚህ ጋር ያለው ማሽን ፋይበሩን ሲሰራው ወደዛ ነው የሚወረውረውና እንዲቀዘቅዝ በደንብ 100 200 150 ሜትር አካባቢ ይፈልጋል፣ ርቀት ይፈልጋል። በዚህ ቦታ ስፔስ ሁለቱንም ማስተናገድ አልቻለም። ትልቅ የቦታ እጥረት አለብን። ማሽነሪዎቹ ላይ ነው አሁን እቃ ራሱ እያስቀመጥን ያለነው። አሁን ባለን ካፓሲቲ በቀን ከ2800 ፒስ በላይ ማምረት እንችላለን። አሁን ከረንትሊ ግን በቀን ከ500 እና ከ600 ፒስ በላይ መዝለል አልቻለም እና ይሄ አሻንጉሊታችሁ የምታመርቱበት ማሽን ነው? አዎ፣ ሌላም ተደብቆብን ነው እንጂ ሁለት ማሽኖች ናቸው ያሉት። በዛም በኩል አለ። ይሄኛው አሻንጉሊት፣ ትራስ፣ የልጆች ደግሞ የምንሰራቸው የልጆች መተኛዎች አሉ።
እነሱን ምንሰራበት ምን ሞላበት ነው። ይሄ ስፌት ማሽን ላይ ተዘጋጅቶ የሚጠብቅ እዛ የመጣ ነው። ከላይ ተሰፍቶ ተዘጋጅቶ አልቋል። እዚህ ዲዛይኑ ተሰርቶ ሁሉ ነገር ይመጣል። ይሄ ኤክስፖርት ስታንዳርድ ነው። በጣም ኮምፎርታብል ነው። እዚህ ጋር ሜድ ኢን ኢትዮጵያ ብለን ነው ያመረትን ያለ ነው። ይሄንን አዘጋጅተን ነው የምናስቀምጠው። ልክ ኦርደር ሲመጣ ሞልተን ብቻ ነው ከስፔስ አንፃር አንሞላቸውም። አሁን አብራችሁኝ ስለነበራችሁ አመሰግናለሁ። ለጊዜ ያለኝ ለሰዓቱ ያለኝ ይመስላል። ቻው ተመልካቾች፣ ለሰዓቱ የነበረን የዜና ኢትዮጵያ ቢዝነስ ዘገባ ይህን ይመስል ነበር። ከዜናዎቹ ጋር ወይንሸት ደጀኔ ነበርኩኝ። በያላችሁበት መልካም ቀን